እስቦንጅ ያለው ጡት ማስያዣ ተሸኤል ላይ የምትጠልቡ ሴቶች መዳም የቀየረችበትን ጡት ማሳጃ የምትለብሱ እህቶቼ እንዲሁም ሽንት ቤት የምታጥቡ እህቶቼ ከሺኤን ጡት ማሳጃ ጠልባችሁ የምትጠቀሙ እህቶቼ የስፖንጅ ጡት ማሳጃ የምትጠቀሙ እህቶቼ ዛሬ እህታችን የካንሰር ታማሚ የሆነችበትን ዋና ምክንያት ዶክተሩ እንደነገራት ከሆነ ለኔ ነግራኛለች። እኔ ደግሞ ለእናንተ ሼር አደርጋችኋለሁ። ይሄ ቪዲዮ ባካችሁ ለብዙ ኮንትራት እህቶቼ ወጥተው መግዛት የማይችሉ የመዳም ቅያሪ የሚለብሱ እህቶቼ ከኢትዮጵያ አዲስ የመጡ እህቶቼ እንዲደርሳቸው ላይክ ሼር ሰብስክራይብ እንዳትረሱ። በጣም እወዳችኋለሁ አከብራችኋለሁኝ። ስለምታደርጉኝ ሳይሆን ኮሜንታችሁ በጣም ያስደስተኛል። ጠንክሪ በርቺ የኛ ጀግና። ትላንት ደግሞ ፕራይቬት ስሜን እንዳጋጣሚ ተናግሬ ሙድ ስትይዙብኝ ነበርና በጣም እወዳችኋለሁ። በዛ አጋጣሚ እላችኋለሁ የማትወዱኝም እምትወዱኝ እወዳችኋለሁ። ሁሉ ጊዜም በህይወት እስካለሁ ድረስ በሰላም እስካለሁ ድረስ ለእናንተ የሚጠቅም ነገር ሼር አደርጋለሁ። ቀጥታ አሁን ወደ ቪዲዮ እሄዳለሁ ማለት ነው። ጉዳዩ እንደዚህ ነው። እህታችን ካንሰር ታማሚ ናት። አሁን ላይ ካንሰር የታመመችበትን ምክንያት ዶክተሩ ሲነግራት አንደኛ በክሎሮክስ በዲቶል ሽንት ቤት የምታጥቡ እህቶቼ እባካችሁ ተጠንቀቁ። ሽንት ቤት ያው ያስፈልጋል፣ አው ክሎሮክስ ዲቶል ምናምን ያስፈልጋል። ግን እንዴት እንደገና ደግሞ የመዳም ቅያሪ ጡት ማሳጃ የስፖንጅ ጡት ማሳጃ የጡታችሁን ጉብ የሚያረግ ጡት ማሳጃ የምትለብሱ እህቶቼ ተጠንቀቁ። ኦኬ አንደኛ ይሄ ጉብ ያለ የስፖንጅ ጡት ማሳጃ ከልክ በላይ ጉብ ያለ ጡታችሁን እንደዚህ የሚያቆም አይነት ምናምን ማለት ነው እንዳትለብሱ። ምክንያቱም ይሄ ሙቀት ነው። እዚህ ሀገር ጨርቅ ጡት ማሳጃ እንኳን ለብሳችሁ ላባችሁ ጠብ ነው የሚለው ማለት ነው። ስለዚህ እነዚህን የስፖንጅ የበዛባቸው ጡት ማሳጃ የስፖንጅ ጡት ማሳጃ እንደው መልበስ ካለባቸው አንዳንዴ ፕሮግራም ሲኖር ምናምን እንጂ ቤት ውስጥ ሆናችሁ እንደገና ደግሞ አብዛኛ ኢትዮጵያውያን ጡት ማሳጃ ለብሶ ነው የሚተኛው። እኔ ራሱ ጡት ማሳጃ ለብሼ ነበር ምሰኛው ባይዘወይ ግን እድሜ ላይ ዩቲዩብ ላይ ሰምቼ አቆምኩኝ። በቃ ጡት ማሳጃ ለብሼ አልተኛም ክላሴ ውስጥ ማለት ነው። ቀን እንደው ባወልቅ ደስ ይለኛል፣ ግን ደግሞ የሰው ቤት ነው ታውቃላችሁ፣ መዳሞች አይወዱም ጡት ማሳጃ። እኔ ደግሞ ስራ ራሱ መስራት አልችልም ጡት ማሳጃ ካለበስኩ ይሸክከኛል። ብዙ አመት ሆነኝ ኦሬዲ ጡት ማሳጃ ጀመርኩት 16 አመት ላይ ነውና አሁን ኦልሞስት ስንት አመት በቃ ተላምደናል ማለት ይቻላል። ወደ 10 አመት ምናምን ጡት ማሳጃ መልበስ ከጀመርኩና አሁን ጡት ማሳጃ መልበስ አልችልም፣ ግን የጨርቅ ጡት ማሳጃ ለማለቅ እሞክራለሁ። እናንተም የጨርቅ ጡት ማሳጃ አድርጉ ማለት ነው። በመቀጠል በክሎሮክስ እና በዲቶል ሽንት ቤት የምታጥቡ በተለያየ በኬሚካል ነገር ምናምን ሽንት ቤት የምታጥቡ እህቶቼ ተጠንቀቁ። እንዴት ታደርጋላችሁ መሰላችሁ? ሽንት ቤቱን በኖርማል ሳሙና ዲቴል በሳምንት አንድ ቀን በሳሙና ፍግፍግ አድርጋችሁ ጠቡት። ፍክፍክ አድርጋችሁ ጓንት ልበሱ፣ ማስክ ልበሱ፣ ወይም ሻርፓችሁ እንደዚህ አፍንጫችሁን ሸፍኑ። ከዛ በሳሙና ፍትክ አድርጋችሁ ታጥቡትና በሳምንት አንድ ቀን ከዛ ስትወጡ ምን ታደርጉታላችሁ? ክሎሮክስ እንዲሸት የጉርጓዱ ቆሻሻ ምናምን ሲገቡ እንዳይሸታቸው ጉርጓዱ ላይና ይሄ መቀመጫው ላይ ክሎሮክስ ታረጋላችሁ ማለት ነው። ለምን ሽታው ክሎሮክስ እንዲል። እናንተ ታዲያ በር ዘግታችሁ ቶሎ አትወጡ። ቶሎ አትወጡም እላለሁ። ቶሎ ነው የምትወጡት። ደፍታችሁ ብቻ አጥባችሁ ከጨረሳችሁ በኋላ ድፍት አድርጋችሁ ቶሎ ትወጣላችሁ ማለት ነው። ከዛ ቦታ ላይ ውጥት ብላችሁ ሽንት ቤታችሁን ትዘጋላችሁ። አለቀ። 4 ነጥብ። ኦኬ አሁን ብዙ እህቶች ሽንት ቤት ዘግታችሁ የምታረጓላችሁ። ሽንት ቤት ዘግታችሁ በክሎሮክስ የምትፈትኩ ያለ ጓንት ያለ ማስክ የምታጥባላችሁ። ሽታው ወደ ውስጣችን ይገባል። እናንተ ለእጃችሁ ብቻ የምትጠነቀቁት እጃችሁ እንዴት ነው የሚያደርቀው፣ እንዴት ነው የሚቆራረጠው በሚሸታችሁ ሰዓት ውስጣችሁንም የሆነ ብቻ ልባችሁ ሊሆን ይችላል ውስጣችሁ ያሉ እቃዎች ይበጣጥሳቸዋል ማለት ነው። ብቻ ማለፋችሁ ቁስለኛ ያደርጋችኋል። ያ ቁስል የክሎሮክሱ ሽታ ውስጣችሁ ገብቶ ወደ ሌላ ነገር ወደ ካንሰር ወደ ተለያዩ ነገሮች ይቀየራሉ። እቺ እህታችን አሁን ካንሰር በሽታ ተይዛለች። ዶክተሩ ክሎሮክስ ምናምን ጡት ማሳጃ ምናምን ነው የመከራት። ይሄ ለጊዜው ላይሰማችሁ ይችላል፣
ግን ከጊዜ በኋላ በሽታ ራሳችሁ ላይ ቁስል ይፈጥራል ውስጣችሁ ላይ። ያ ቁስል እያደረ እየዋለ ወደ ካንሰር፣ ወደ ተለያዩ መጥፎ በሽታዎች፣ ወደ ዋጋ አስከፋይ በሽታዎች እንደሚቀየሩ ነው። ተጠንቀቁ። ሽንት ቤት ስታጡ ሞኝ እንዳትሆኑ እና በየቀኑ አይደለም የምትፈትጉት ሽንት ቤት። በሳምንት አንድ ቀን ውልቅልቁን አድርጋችሁ ታጥቡታላችሁ። ከዛ በኋላ ሁሌ መስተዋቱ ትንሽ ነጠብጣብ ውሃ ምናምን ካለ እንደዚህ በንጹህ ነገር መጥረግ። ሽንቱ የሸኑበት ምናምን ካለ ደግሞ እሱን ትንሽዬ ሳሙና አድርጋችሁ እሱን ብቻ እንደዚህ መጀመሪያ ፍላሽ አድርጋችሁ ሽንታቸው እንዳይሸታችሁ ፍላሽ አድርጋችሁ ውሃ ፍላሽ ማድረግ። ከዛ የቆሸሸ ምናምን ካለ ጥርግ ማለት በፎጣ ነገር ፎጣ አዘጋጁ። ደረቅ ፎጣ፣ ንጹህ ፎጣ ማለት ነው አዘጋጁ ለሽንት ቤት ምናምን። ሞኝ እንዳትሆኑ። ሁሉ ጊዜም ስፖንጅ፣ ክሎሮክስ፣ ሳሙና ይዛችሁ። ግን ክሎሮክስ ምናምን ሁሉም ነገር በአንድ ነገር ይኑራችሁ፣ በአንድ ባልዲ ይኑራችሁ። ለምን ሽንት ቤት በክሎሮክስ አጣች እንደዚህ ምናምን እንድትባሉ ማለት ነው። እነዚህ ሴቶች በሲስተም ካልሆነ አንችላቸውም፣ ራሳችንን እንጎዳለን። እና ራሳችን ጎተን ደግሞ የምንሰራው ብር መጨረሻ ላይ ዋጋ ያስከፍለናል። እቺ ልጅ ሌላም ያለችው ነገር አለ። በቤተሰቦቿ የደረሰባትን በደል አለ። ሀቂቀተን በዚህ ህመም ውስጥ ሆና በሌላ ቪዲዮ ላይ አጋራችኋለሁ በደንብ ማለት ነው። ሀቂቃ ይሄ ደግሞ እናንተ በጣም የሚያበረታ ነው። እናንተ መጀመሪያ ራሳችሁን ለማቆም የምትዘጋጁበት ቪዲዮ ነው ነገ የምሰራላችሁ ማለት ነው። ለነገ ይሄ ቪዲዮ ለነገ ነው። ያኛው ቪዲዮ ደግሞ ለከነገ ወደ አዘጋጅላችኋለሁ። ብዙ ነገር አለ። ብቻ ይሄኛው ደግሞ ብዙ ነገር ነበረ ባይዘው ብዙ አይዲያ ነበረኝ። ግን ይሄ ቪዲዮ አስፈላጊ ስለሆነ ለምን ሁሉም ሰው በክሎሮክስ በምናምን በተለያየ ነገር እየታመሙ ልባቸው የልብ ድካም፣ ጨጓራቸው እየተነካ ስለሆነ በጣም ብዙ ነገራቸው ኩላሊታቸው ፌል እያረጉ ስለሆነ ሳምባቸው ምናምን የሳምባ ጠባሳ ምናምን በእነዚህ በክሎሮክስ በዲቶል በጄፍ በምናምን ምክንያት እንደሆነ ሳቅ ለእህቶቼ መድረስ አለብኝ ብዬ ስላመንኩበት ነው ይሄ ቪዲዮ ይዤላችሁ የመጣሁት። እህቶቼ ወላሂ ነው ምላችሁ፣ አላህ ብቻ ይጠብቀን። ሰበብ እናድርግ። የሆነ ነገር አይነካኝ ምናምን ቀን ከደረሰ ምናምን አትበሉ። ራሳችሁን ጠብቁ። በህይወት እስካላችሁ ድረስ በስሱም ቢሆን ደሞዛችሁም ያን ያህል ባይሆን አንዳንድ የሚጠጣ ነገር ውሃ አብዝታችሁ ጠጡ። ፈሳሽ ነገር ፈዋካ ምናምን ብሉ፣ ግዙ። ባይኖር ራሱ ብሉ። ካለ ሰርቃችሁም ቢሆን ብሉ። ገባችሁ? ያው ዞሮ ተበላሽቶ ይጣላል እኮ ያ ነገር ማለት ነው። እናንተ በላችሁትም አልበላችሁትም እነሱ መቼስ ስትበላው አይወዱም፣ ግን ደግሞ ይበላሻል፣ ይጣላል። እኛ ቤት አሁን ማንም አይበላም፣ ይጣላል። ያ ከሚጣል እናንተስ ማንም ሳያያችሁ ኪሳችሁ ላይ አርጋችሁ ምንም ብቻ ባገኛችሁ አጋጣሚ መብላት። ፈሳሽ ያለ ደረቅ ምናምን ስዊት ምናምን አይደለም። ገባችሁ አይደለ? የሚጠቅማችሁ ነገር ብሉ እላችኋለሁኝ። እንግዲህ እናንተን ከመምከር ወደ ኋላ አልልም። አላህ ይጠብቃችሁ። በያላችሁበት ቦታ ያለ ሰላም ከእናንተ ጋር አይለያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሼር ሰብስክራይብ ማድረግ